እህታችን የመዳም ቅመም የ13 ዓመት ልፋቷን ዛሬ ተረክባለች። እንኳን ደስ አለሽ በሏት። እኔ በጣም ደስ ብሎኛል። የሳውዲ ሪያል 109 ሺህ ሪያል 109 ሺህ ሪያል ወደ ኢትዮጵያ ደግሞ ስትመነዝሩት 4 ሚሊዮን ከምናምን የሚሆን ብር ዛሬ ተረክባለች። በጣም ደስ ብሎኛል። ልፋታ በባዶ አልሆነም። ልፋታን ዛሬ ተቀብላለች። ደስ ብሏታል። ፊቷ ራሱ ዘምዘም እህታችን እንኳን ደስ አለሽ። በጣም ደስ ብሎኛል። የጅዳ ኤምባሲዎች ይህንን ነገር ተከታትላችሁ ብሯን ስለተቀበላችሁላት በጣም እጅግ አድርገን እናመሰግናለን። ይሄ ነገር የሚበረታታና የሚደገፍ ነገር ነው። ይልመድባችሁ። ሌሎቹም አሉ ብዙ ሰዎች፣ እነሱንም እየፈለጋችሁ ብዙ ጊዜ እየተቀበላችሁ ነው። ሌሎቹም ደግሞ ድምጽ ያጡ ወገኖቻችን አሉ፣ እነሱም እየተፈለጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንድም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሓነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬ ደስ በሚል ቪዲዮ ነው የመጣሁት። የምር በጣም ነው ደስ ያለኝ ማለት ነው። አንድ ሰው የለፋበትን ታግሶ ሰብር አድርጎ የምር ጎበዝ ናት። 13 ዓመት ማለት ያለ ደንጎዝ መቀመጥ ማለት አስቡት እስኪ። እንደው ማለት ነው ሌላ ተውና 3 ቀን 4 ቀን ሲያልፍብን እንዴት ነው ምን ሆነው ማለት ነው። እና 13 ዓመት ሙሉ የለፈችበትን 109 ሺህ ሪያል ማለት ነው። 109 ሺህ ሪያል አስቡት እስኪ ወደ ኢትዮጵያ ማለት ነው ወደ 4 ሚሊዮን ከምናምን ይሆናል። 4 ሚሊዮን 400 ሺህ 500 ሺህ እንደዛ ይጠጋል ማለት ነው። እና እህታችን ይህንን ብር ነው ያገኘችው። በቃ መታገስ ዋጋ አለው። ሰብሩ የሚባለው ለዛ ነው። እና እቺ ልጅ ጠፍታ ቢሆን ኖሮ ወታ ቢሆን ኖሮ የሚያጋጥማትን ነገር ራሷ ታውቅን። አላህ ደግሞ ይህንን አመት ድረስ ታግሳ ሰብር አድርጋ በመስራቷ መጨረሻዋን ደግሞ አሳምሮላታል። እና የኢትዮጵያ ኤምባሲዎችም ጅዳ ላይ ያላችሁ የምር ልትደነቁ ይገባል። ብዙ ጊዜ እንደዚህ ነገር ተከታትላችሁ እያመጣችሁ ነው ያላችሁ። ያው ሌሎቹ እንዳሉ ሆኖ አንዳንዴ ደግሞ እንደዚህ ነገር ሲሰሩ ማመስገንና ማለት ማመስገን ግድ ይለናል ማለት ነው። ማለት አለ አይደል? ጥሩም ነገር ስትሰሩ እናበረታታለን፣ እናመሰግናለን። መጥፎ ነገር ስትሰሩም ደግሞ እንወቅሳለን። እና ሌላም ሰዎች አሉ በየቦታው ማለት ነው ድምጻቸው የተደበቀ በቃ ማለት ሚሰማቸው ያጡ ወገኖቻችን በየቦታው አሉ። እነሱም ቢፈለጉ የምር ማለት አንዳንዴ ሶሻል ሚዲያ ለእንደዚህ ነገር በጣም ነው የሚጠቅመው ማለት ነው። እቺ ወገናችን አሁን በሶሻል ሚዲያ ነው እንትን ብላ አሁን ይሄ ሀቋ እንዲመለስላት የተደረገውና አንዳንዴ ሶሻል ሚዲያ ተጽዕኖ ሲኖረው በዚህ ነገር ደስ ይላል። ያው እህታችን የ13 ዓመት ልፋቷን ዛሬ አግኝታለች ማለት ነው። የምር ከምላችሁ በላይ ነው ደስ አለኝ፣ ከምላችሁ በላይ ማለት ነውና እህቴ ዘምዘም እንኳን ደስ አለሽ፣ እንኳን ደስ አለሽ ማለት 13 ዓመት ሰርተሽ ምናልባት አላህ ካይረስቦልሽ እኮ ሊሆን ይችላል ይሄ ብር በእርግጠኝነት አይኖርሽም ነበር። 13 ዓመት ቢከፈላት ወይ ቤተሰብ ጋር ቢደውል ወይ ሀገር ብትሄድ ምናምን ያ ጭንቀቱ እንዳለ ሆኖ ማለት ነው ይጨንቃል። በእርግጥ ግን ይሄ ብር ደግሞ ላይኖራት ይችል ነበር እውነት ለመናገር። ምክንያቱም ቤተሰብ ጋር እየላከች እያጠፋች ወይም ያጠፉባት ነበር፣ ብቻ በማይሆን ነገር ልታጠፋው ትችል ነበር። ጭንቀቱ እንዳለ ሆኖ ግን አላህ ደግሞ ለሷ ካይር አስቦላት ነው በቃ ማለት ወይ አላህ እንደዚህ ነገር ያደረጋት ወይ አሁኗን እንዲያምር አድርጓት ሊሆን ይችላል። በቃ በፊት ደግሞ ብሯ ቢሰጣት ወይ ልታጠፋ ወይ የሆነ ነገር ልታደርገው ትችላለች። እቺ ልጅ የሆነ ዱዓ አላት፣ የምር የሆነ ዱዓ አላት። እና አላህ ደግሞ ተደሰች ብሏታል። አንዳንዴ ስንፈተን የምሬን ነው የምላችሁ መጨረሻው አላህ ያስደስተን ነው። ከጀርባው የሆነ ነገር አለና የሆነ ከይር ነገር አለና ከይር ነገር አዘጋጅቶልን ነው እኛን የሚፈተነውና ፈተናን አንዳንዴ አንጥለው፣ እንውደደው። ያ ረቢ ለምን ፈተናዬን አበዛብኝ አትበሉ። ብዙ ጊዜ የምንፈተን ሰዎች መጨረሻችን እንዲህ ነው የሚያምረው። በቃ ከይር ነገር ነው ይዞልን የሚመጣውና አላህ ሱብሓነሁ ወተዓላ እኛ ሁሌም ከይር ነው የሚያስብልንና እቺ ልጅ ደግሞ አላህ ያንን የፈተናት 13 ዓመት ድረስ ፈትኗት ሰው አላህን በቃ ተገዝታው ሊሆን በሰብር ታግሳ ሌላ ሰው ቢሆን አሁን እኔም ቢሆን አያስችለኝም ወይ እጠፋለሁ ወይ የሆነ ነገር ሆናለሁ። ዝም ብዬ ያለ ደንጎዝ አልሰራም። የምሬን ነው የምላችሁ እንዴ እኔ በእርግጥ ደንጎዜ በስርዓት ነው የሚሰጠኝ። ጠለብም አይደለሁም ግን ሴትዮዋዬ በቀን አታሳልፍ
አልተጻፈብኝም። አንድ ቀን ደንወዜ ብዬ ተካስሼ አላቅም። የምሬን ነው የምላችሁ። ብር ራሱ ብትበደረኝ ትጽፋለች። በዚህ ነገር ማሻአላ ናት። እኔዋ ግን አሉ ጓደኞቼ ምናምን የ2 ወር የ3 ወር የሚያዝባቸውና ለምንድን ነው የምትሰሩት? በቃ ቁጭ በሉ ነው ምላቸው እኔ ማለት ነውና አትስሩ፣ በቃ ቁጭ በሉና በተለይ ደግሞ ጠለብ ሲሆን አስቡና ቤተሰቦቿስ ምን ይሏት ይሁን ማለት እስካሁን በእርግጠኝነት በቃ በህይወት አለች አይሉ ምን ሆና ይሁን ብሎ ይጨነቃል። ትደውላለች፣ ብትደውል ኖሮ ብር ስለሚጠይቋት እሷን መጠየቋ አይቀርም ነበር። ያ ባትደውል ነው ሀገር እና እላችኋለሁ። አንዳንዴ እኛን የሚፈትነን ነገር ለእኛ ከይር ሆኖ ነው የሚመጣው እላችኋለሁ ውዶቼ። የዛሬው ቪዲዮ በዚህ ብቋጭላችሁ ምን ይመስላችኋል? ቪዲዮውን ደግሞ ለምንድነው ላይክ ማታረጉት? ቁም ነገር ሲለቅላችሁ አበዛችሁ ተሆነስ